አሁን ምን ተሰራው? ወደዚህ በሄዳችሁ ቁጥር ምንድነው? ወደዚህ በሄዳችሁ ቁጥር በጣም እያነሰ ነው የሚሄደው። ወደዚህ በሄዳችሁ ቁጥር ደግሞ በጣም እየተለቀ ነው የሚሄደው። ግልጽ ነው ተማሪዎች? በጣም አሪፍ። ኔጌቲቭ ኢንቲጀር ትልቁ ኔጌቲቭ ኢንቲጀር ኔጌቲቭ 1 ነው። በጣም ትንሹ ደግሞ ፖዚቲቭ ኢንቲጀር ደግሞ 1 ነው። ትንሹ ምክንያቱም እየጨመረ ነው የሚሄደው ወደዚህ። ዜሮ ደግሞ ፖዚቲቭ ኔጌቲቭ ስለማንላት ነው እዚህ ጋር ዜሮን ማላካትታል ማለት። ስለዚህ ምንድነው የሚለው what is the greatest negative integer which is here negative 1 ይመጣል። ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰናችን ተጀምሯል። በዛሬው ዕለት ስለ ኮምፓሪንግ እና ኦርደሪንግ ኦፍ ኢንቲጀር ምንድነው የሚለውን ነገር እናያለን። በባለፈው ሌሰናችን ስለ ኢንቲጀር ምንነት በደንብ አይተናል ታስታውሱ ከሆነ። ከዛ በኋላ ደግሞ ስለ ኦፖዚት በደንብ አይተናል ተማሪዎች። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ ቀደም የለቀቅናቸው ቪዲዮዎች እንድታዩ እንጋብዛችኋለን። ቻናላችንም ሰብስክራይብ እንድታደርጉ እንጋብዛችኋለን። በዛሬው ዕለት ግን እንዴት ነው ሁለት ኢንቲጀሮችን ኮምፔር እንደምናደርገው፣ እንዴት ነው ኦርደር የምናደርገው። ኦርደር ሲባል ያው በቅደም ተከተል ማስቀመጥ ሊሆን ይችላል። እነሱንም እንዴት አድርገን ነው የምንሰራው የሚለውን በደንብ የምናይበት ሌሰናችን ነው። አሁን በአሪፍ ጊዜ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። ሁሌም እንደምላችሁ ቻናላችንን ከመጀመራችሁ በፊት ሰብስክራይብ አድርጋችሁ እንድጀምሩ አሳስባችኋለሁ ማለት ነው። እስኪ አሁን ሰብስክራይብ አድርጉ። እስኪ አሁን ወደ ክላሱ ሳንጀምር ማለት ነው። አይሆፕ እየጠበቅኳችሁ ነው ሰብስክራይብ እንድታደርጉ ሁላችሁም ማለት ነው። ምክንያቱም በሚቀጥለው ዓመት እናንተ የ8ኛ ክፍል ተማሪ ተፈታኝ እንደመሆናችሁ መጠን ይህንን መጽሐፍ ማየት ሳይጠብቅባችሁ የተለያዩ ጥያቄዎችንም ቴሌግራም ቻናል ላይ ስለምንለቅላችሁ አይሆፕ አሪፍ ጊዜ አሪፍ ነገር ያግዛችኋል ብለን ተስፋ ስለምናደርግ አይሆፕ ከኛ ጋር ማብራችሁ ትቀጥላላችሁ ተብለን ተስፋ እናደርጋለን። በጣም አሪፍ። ኦኬ እንቀጥላለን። ኦርደሪንግ እና ኮምፔር ከማድረጋችን በፊት ከዚህ በፊት ስለ ፕሪዴሰር እና ወይም ደግሞ ሰክሰሰር ታያታላችኋል። አይታችሁ ወይም ደግሞ ተብራችኋል። ፕሪዴሰር ሲባል ቀዳማይ ማለት ነው በአማርኛ። ይሄ ደግሞ ተከታይ ማለት። ለምሳሌ አሁን በቁጥር ላይ ለምሳሌ ሆል ነምበር የሚባል ከዜሮ ነው አይደል የሚጀምረው? ያስ ለምሳሌ 0 1 2 3 እያለ ጋር የሶስት ለምሳሌ ፕሪዴሰሩ ማን ነው ወይ ደግሞ ቀዳማዩ ማን ነው? 2 ነው። ሰክሰሰሩ ማን ነው? 4 ነው። ልክ የዛ ኮንሴፕት ኢንቲጀር ላይ እናመጣዋለን ማለት ነው ተማሪዎች። በጣም አሪፍ። ስለዚህ ሁለት ኢንቲጀሮችን ቱ ኮምፔር ኢንቲጀርስ ወይም ደግሞ ኢንቲጀሮች ለማወዳደር ድሮው ነምበር ላይ ልክ እንደዚህ ነምበር ላይ እንስላለን and indicate the numbers on the number line የቁጥሮችን እዚህ ጋር ጽፈናል። መሃል ላይ ያለችው ዜሮ ነች። ከዜሮ በስተ ግራ በኩል ያለው ቱ ዘ ሌፍት ደግሞ ኔጌቲቮች አሉ። ቱ ዘ ራይት ደግሞ ምን አሉ? ፖዚቲቮች አሉ ማለት ነው። በጣም አሪፍ። ስለዚህ አሁን እዚህ ጋር አዜኖት መውሰድ ያለባችሁ the number which is to the right በቀኝ በኩል ያለ ትልቅ ቁጥር ነው የሚባለው። በቀኝ በኩል ለምሳሌ አሁን ይችን 3ን እና ይችን 2ን ኮምፔር እናደርጋለን። በነገራችን ላይ ኮምፔር ከማድረጋችን በፊት አስታውሳችሁ ይሄ የምን ምልክት ነው? ይሄ ፕሌስ ዛን ይባላል። ይሄ የምን ምልክት ነው? ይሄ ደግሞ ግሬተር ዛን። በጣም አሪፍ። ስለዚህ ይችን እንጠቀማለን። ስለዚህ አሁን እዚህ ጋር ከሁለት እና ከሶስት ማን ይበልጣል ቢባል ሁለት በነምበር ላይ በእንደዚህ አይነት ነምበር ላይ በግራ በኩል ትገኛለች አይደል? ከሶስት በግራ በኩል ያለችው ሁለት ነች አይደል? ስለዚህ በግራ በኩል ያለ ሆሎስ ምንድነው? ስሞላር የነምበር ላይን ኦን ዘ ነምበር ላይን which is to the left በግራ በኩል ያለው ምንድነው? ስሞላር ነው። ስለዚህ ምን እናደርጋለን? ሁለት ለዛን 3 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ወይም ደግሞ ይሄኛው ትልቁ ቁጥር ከቀደመ ወይም ደግሞ እንዲህ ብለን መጻፍ እንጂ 3 ግሬተር ዛን 2 ማለት ትልቁ ቁጥር ከቀደመ ግሬተር ዛን ምልክት ይቀመጣል። ትንሹ ቁጥር ቀድሞ ከመጣ ደግሞ ሌዛን ምልክት ይቀመጣል። ስለዚህ ከዚህ የምንረዳው አንድ በቀኝ በኩል ካለ በነምበር ላይ ዘ ራይት ሳይድ ያለ ምንድነው? ትልቅ ይሆናል ማለት ነው። ለምሳሌ ዜሮን ውሰዷትና ይሄን በሙሉ ቱ ዘ ሌፍት ያለው ኔጌቲቭ ኢንቲጀር በሙሉ ኮምፔር አድርጉት። ከሁሉም ኔጌቲቭ ኢንቲጀሮች ዜሮ ምንድነው? በቀኝ በኩል ትገኛለች አይደለ? ስለዚህ ዜሮ ከሁሉም እዚህ ውስጥ ካሉ ኔጌቲቭ ኢንቲጀሮች ትበልጣለች ማለት ነው። በጣም አሪፍ። ምክንያቱም እነዚህ በሙሉ ወዳ ውስጥ ናቸው። ወዳ ነው የምንላቸው ኔጌቲቭ በሙሉ ዜሮ ምንም ዕዳ የሌለበት ነው። ስለዚህ ትልቁ ነው ይሄ። እዚህ ጋር ደግሞ አለኝ እንደማለት ነው። ያው ፖዚቲቭ ሲባል አለ። ለምሳሌ አንድ ሲባል አንድ ብር አለኝ ነው። ኔጌቲቭ አንድ ሲባል ኔጌቲቭ አንድ ብር ዕዳ አለብኝ ነው። እንድትረዱት ነው በነገራችን ላይ እንጂ ስታንዳርድ አይደለም፣ እንድትረዱት ኮንሴፕቱ ነው። ስለዚህ አሁን አስቡት አንድ ብር ዕዳ ከሚኖርባችሁና አንድ ብር ኪሳችሁ ጋር ከሚኖር ትልቁ ነገር ምንድነው? ይሄ አይደለ? አንድ ብር አላችሁ አይደለ?
በጣም አሪፍ። ስለዚህ ምንም ብር ባይኖራችሁ ይሻላል፣ ለምሳሌ ዕዳ ከሚኖርባችሁ። ስለዚህ ትልቁ እንደውም ዜሮ ነው። ከኔጌቲቭ አንድ እና ከዜሮ በነምበር ላይም ስናየው በቀኝ በኩል ያለው ዜሮ ነው። ስለዚህ ዜሮ ይበልጣል። ስለዚህ ዜሮ ይበልጣል። ስለዚህ ከኔጌቲቭ አንድም ዜሮ ይበልጣል፣ ከኔጌቲቭ ሁለትም ዜሮ ይበልጣል፣ ከኔጌቲቭ ሶስትም ዜሮ ይበልጣል፣ ከኔጌቲቭ አራትም ዜሮ ይበልጣል። በተመሳሳይ ደግሞ ከኔጌቲቭ ሁለት እና ከኔጌቲቭ አንድ ብንወስድ አሁን ይኸውላችሁ በግራ በኩል ያለው ማነው? ኔጌቲቭ ሁለት ነው። በግራ በኩል ያለው ምን ይሆናል ብለናል? ያንሳል ብለናል። ኔጌቲቭ ሁለት ያንሳል ከኔጌቲቭ አንድ። ልክ እንደዚህኛው ኮምፔር እንዳታደርጉት። በኔጌቲቭ ሲመጣ ይቀየራል ሳይሆን ከኔጌቲቭ አንድ እና ከኔጌቲቭ ስድስት ኔጌቲቭ አንድ ይበልጣል። ለምን? በቀኝ በኩል ያለው ኔጌቲቭ አንድ ነው ከኔጌቲቭ ስድስት በነምበር ላይ ማለት ነው። ኔጌቲቭ ስድስት በግራ በኩል ያለው። ስለዚህ ኔጌቲቭ ስድስት ከኔጌቲቭ አንድ ያንሳል ማለት ነው። በጣም አሪፍ። ሰው እንዲያል ሀሳቡን እንድትይዙት ነው። ስለዚህ እስኪ እዚህ ኤግዛምፕል እንውሰድ። ኢንሰርት ይሄኛው የግሬተር ዛን ብያቸዋለሁ። ኦር ደግሞ የሌስ ዛን ቱ ኤክስፕረስ ዘ ኮረስፖንዲንግ ሪሌሽንሺፕ ነው የሚለው። ይሄ ኔጌቲቭ አራት ነው፣ ዜሮ ነው። ዜሮ ደግሞ በቀኝ በኩል ነው ስለሚገኘው ይሄው እዚህ ጋር ነምበር ላይ ራሱ ነገር። ስለዚህ የምን ምልክት ይቀመጣል? ትንሹ ቁጥር ቀድሞ ስለመጣ ሌስ ዛን ምልክት ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ፖዘቲቭ ነው፣ ይሄኛው ደግሞ ኔጌቲቭ ነው። ስለዚህ ይሄኛው ትንሽ ቁጥር ነው። ስለዚህ ምን ተብሎ ይቀመጣል? ይሄኛው ሌስ ዛን ተብሎ ይቀመጣል። ይሄ ፖዘቲቭ ነው፣ ይሄኛው ደግሞ ኔጌቲቭ ነው። ስለዚህ ፖዘቲቭ ቁጥር ይቀድማል። ቀድሞ የመጣ ትልቅ ቀድሞ ስለመጣ የምን ምልክት? የግሬተር ዛን ምልክት ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ዜሮ ነው፣ ይሄኛው ኔጌቲቭ ስሪ ነው። ስለዚህ ዜሮ ይበልጣል፣ ትልቅ ቁጥር ቀድሞ ነው የመጣ የግሬተር ዛን ምልክት ይቀመጣል ማለት ነው። እዚህ ጋርም ፖዚቲቭ ቁጥር አለ፣ እዚህ ጋር ኔጌቲቭ ቁጥር አለ። ፖዚቲቭ ስለሚበልጥ እና ትልቁ ቁጥር ደግሞ ቀድሞ ስለመጣ የግሬተር ዛን ምልክት ይቀመጣል ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ኔጌቲቭ ነው፣ ይሄኛው ፖዚቲቭ አራት ነው። ፖዚቲቭ ይበልጣል። ስለዚህ ትንሹ ቁጥር ቀድሞ መጣ። እዚህ ጋር የምን ምልክት ይቀመጣል? የሌስ ዛን ምልክት ይቀመጣል። በጣም አሪፍ። ስለዚህ አሰኖት ደግሞ ይችን ያዙ። ኦል ኔጌቲቭ ኢንቲጀርስ አር ቱ ዘ ሌፍት ኦፍ ዜሮ ነው የሚለው። ምክንያቱም ሁሉም ኔጌቲቭ ኢንቲጀርስ ከዜሮ በስተግራ ነው የሚገኙት አይደለም። እዚህ ጋር ቅድም እንዳይለው ማለት ነው ከላይ ቴብል ላይ እንዳየው እዚህ ጋር እንደምታዩት ሁሉም ኔጌቲቭ ቁጥሮች ከዜሮ በስተግራ በኩል ነው የሚገኙት። ስለዚህ ከዜሮ በስተግራ ያለ በሙሉ ደግሞ ያንሳል ማለት ነው። ይሄን ሲልና ኤቭሪ ኔጌቲቭ ኢንቲጀር ሌስ ዛን ዜሮ ነው የሚለው። ይሄ ማለት ማለት ለምሳሌ አሁን ኔጌቲቭ መቶን ብንወስደው ከማን ያንሳል? ከዜሮ ያንሳል። ኔጌቲቭ 1 ሚሊዮን ብንወስድ አሁን 1 ሚሊዮን ብንወስድ 1 ሚሊዮን ማለት 6 ዜሮ ያለበት ከማን ያንሳል? ከዜሮ ያንሳል። ተማሪ 1 ሚሊዮን ዕዳ ያለበት እንብላችሁ ዘሩ። ስለዚህ በስተግራ ነው የሚገኙት። ኔጌቲቭ 1 ራሱ ከማን ያንሳል? ከዜሮ ያንሳል። አሁን ከኔጌቲቭ 100 እና ከኔጌቲቭ 1 ማን ይበልጣል ካላችሁ ኔጌቲቭ 1 ይበልጣል። ለምን? ይሄ በግራ በኩል ነው በነምበር ላይ የሚገኝ ማለት ነው። በጣም አሪፍ። እሺ ሌላኛው ምንድነው? ዜሮ ደግሞ ቱ ዘ ራይት ኦፍ ኤኒ ኔጌቲቭ ነምበር ነው። በሌላ አባባል ዜሮ በቀኝ በኩል ነው ከማንኛውም ኔጌቲቭ ነምበር በቀኝ በኩል ነው የሚገኘው። ስለዚህ ምንድነው? ዜሮ ኢዝ ግሬተር ዛን ኤቭሪ ኔጌቲቭ ኢንቲጀር፣ ከሁሉም ኔጌቲቭ ኢንቲጀር ዜሮ ይበልጣል ነው። ይሄ ትሩ ፎልስ፣ ብዙ ጊዜ ትሩ ፎልስ ላይ የፈተና ስለሚመጣ እሱን በደንብ ሀሳብ አድርጉ ማለት ነው። በጣም አሪፍ ተማሪዎች፣ ግልጽ ነው። በጣም አሪፍ። እሺ ቀጣይ ምንድነው የሚለው? አሁንም እዚህ ጋር እናወዳደር። ነምበር ላይ ተቀምጠናል። ስለዚህ ኔጌቲቭ 4 እና ኔጌቲቭ 2 ኮምፔር ስናደርግ ይኸውላችሁ ኔጌቲቭ 4 አለ፣ ፖዚቲቭ 2 ያለው እዚህ ጋር ነው ያለው። ሶ በቀኝ በኩል ያለው ማለት ነው 2 ነው፣ ፕላስ ደግሞ ፖዚቲቭ ነው፣ የኛው ኔጌቲቭ ነው። ስለዚህ ትንሹ ቁጥር ኔጌቲቭ ነው። ስለዚህ ትንሽ ቁጥር ቀድሞ ስለመጣ የሌስ ዛን ምልክት ይቀመጣል ማለት ነው። እዚህ 5 ነው፣ 5 ያለበት ይኸውላችሁ እዚህ ጋር ነው ያለው። ኔጌቲቭ 6 ግን ያለ እዚህ ጋር ነው። በጣም በግራ በኩል ያለው ማለት ነው ኔጌቲቭ ነው። በግራ በኩል ያለው ደግሞ ያንሳል። ስለዚህ ትልቁ ቁጥር ቀድሞ መጣ ማለት ነው። የግሬተር ዛን ምልክት ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 4 እዚህ ጋር አለ። ሄሪቴዝ በነምበር ላይ ኔጌቲቭ 6 ማለት እዚህ ጋር ነው። አሁንም ትልቁ ቁጥር 4 ነው። ስለዚህ ግሬተር ዛን እዚህ ጋር በተነው ሌስ ዛን ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እዚህ ጋር ማዘኑት ምንድነው? ኦል ኔጌቲቭ ኢንቲጀርስ አር ቱ ዘ ሌፍት ኦፍ ፖዚቲቭ ኢንቲጀር፣ ከፖዚቲቭ ኢንቲጀር በግራ በኩል ለሚቀመጥ በነምበር ላይ ኦል ኔጌቲቭ ኢንቲጀር ማለት። ስለዚህ በግራ በኩል ያለ ደግሞ ያንሳል። ስለዚህ ኤቭሪ ኔጌቲቭ ኢንቲጀር ኢዝ ሌስ ዛን ኤቭሪ ፖዚቲቭ ኢንቲጀር፣ ሁሉም ኔጌቲቭ ኢንቲጀር ከፖዚቲቭ ኢንቲጀር ያንሳል ነው። ሁሉም ፖዚቲቭ ኢንቲጀርም ከኔጌቲቭ ኢንቲጀር ይበልጣል የሚለውን እሱን በደንብ እንድትይዙልኝ ማለት ነው። በጣም አሪፍ። እስኪ በዚህ መልኩ እኩል ከሆነ እኩል ይሆናል፣ ግሬተር ከሆነ ግሬተር ዛን፣ ሌስ ዛን ከሆነ ሌስ ዛን ምልክት እናስቀምጥ ማለት ነው። ከኔጌቲቭ 150 እና ከዜሮ
ማን ይመጣል? ይሄ በሌፍት በኩል በግራ በኩል ይገኛል። 0 ደግሞ ከሁሉም ኔጌቲቭ ይበልጣል ብለናል። ስለዚህ ትንሹ ቁጥር ቀድሞ መጣ። የሌዛን ምልክት ይቀመጣል ማለት ነው። እዚህ ጋር ደግሞ 0 አለ። ይሄ ኔጌቲቭ 300 አለ። 0 ደግሞ በቀኝ በኩል ነው የሚቀመጠው ከኔጌቲቭ 300 በነምበር ላይ ላይ ማለት ነው። ስለዚህ ትልቁ ቁጥር ቀድሞ መጣ ማለት ነው። ይሄ የግሬተር ዛን ምልክት ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ በጣም በሌፍት በኩል ነው የሚገኘው። ይሄ በጣም ትንሽ ነው። ስለዚህ ሌዛን ይቀመጣል። 30 ኔጌቲቭ 34 አለ፣ ፖዚቲቭ 34 አለ። ኔጌቲቭ ደግሞ ትንሽ ቁጥር ነው። ስለዚህ ይሄ ይቀመጣል ማለት ነው። ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ስለዚህ ፖዚቲቭ ይበልጣል፣ ግሬተር ዛን ይቀመጣል። ኔጌቲቭ 340 እና ኔጌቲቭ 341 ትልቁ ቁጥር ማን ነው? ይሄ ነው። ኔጌቲቭ 340 ነው በነምበር ላይ ላይ። ይሄ በሌፍት ስለሚገኝ ይሄ ላይክ ዚስ ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኔጌቲቭ 23 ኔጌቲቭ 23 እነዚህ ሁለቱ ምንድናቸው? እኩል ናቸው። ኢኳል ሳይን ይቀመጣል። ኔጌቲቭ 8 ፖዚቲቭ 2 ይላል። ኔጌቲቭ ያንሳል፣ ትንሽ ቁጥር ቀድሞ መጣ። ስለዚህ የሌዛን ምልክት ይቀመጣል። ኔጌቲቭ 120 እና ኔጌቲቭ 80 ስለዚህ ይሄ በጣም ትንሽ ቁጥር ነው። ትንሹ ቀድሞ መጣ። ሌዛን ምልክት ይቀመጣል። ኔጌቲቭ 365 ይላል፣ 60 ይላል። 185 ፖዚቲቭ ነው ይሄ። ስለዚህ ይሄ በጣም ትንሽ ነው ኔጌቲቭ ስለሆነ የሌዛን ምልክት ይቀመጣል። 0 አለ 13 0 ደግሞ ከፖዚቲቭ 13 ያንሳል። ስለዚህ የሌዛን ምልክት ይቀመጣል። 14 ከ0 ይበልጣል። ስለዚህ የግሬተር ዛን ምልክት ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋርም ደግሞ ምንድነው የሚለው ሁለተኛ from each pair of numbers below circle the number which is to the right of the other ነው የሚለው። ስለዚህ በቀኝ በኩል የሚቀመጠው ማን ነው እዚህ ጋር። ስለዚህ አሁን ምንድነው ከ3 እና ከ6 በቀኝ በኩል ያለው ይሄ ነው። ስለዚህ ትልቁ ማለት ነው በሌላ አባባል። ከኔጌቲቭ 3 እና ከኔጌቲቭ 6 በቀኝ በኩል ያለው ይሄ ነው። ከ10 እና ከ5 በቀኝ በኩል ያለው ይሄ ነው። yes ከኔጌቲቭ 1005 እና ከኔጌቲቭ 105 በቀኝ በኩል ያለው ይሄ ነው አይደል? yes ከኔጌቲቭ 85 እና ከኔጌቲቭ 99 በቀኝ በኩል ያለው ይሄ ነው። ትልቅ ነው በሌላ አባባል እየመረጡ ያለው። ከኔጌቲቭ 360 እና ከኔጌቲቭ 1 ይሄ ነው በቀኝ በኩል ያለው። ከ35 እና ከኔጌቲቭ 45 ይሄ ፖዚቲቭ ነው በቀኝ በኩል ያለው። ከ0 እና ከኔጌቲቭ 12 ጭራሽ 0 ነው። ስለዚህ ይሄን ይመጣል ማለት ነው። በጣም አሪፍ። ምክንያቱም ምንድነው ዘራይቶ ዛዘርና ስለምን ነው። አሁን ደግሞ ምንድነው የሚለው ሁለት ሶስተኛው ማለት ነው ሊስት ኦል ኢንቲጀርስ which is lie between the following pair of numbers ነው የሚለው። ለምሳሌ አሁን በቁጥሮቹ መካከል ያለው ኢንቲጀሮችን ነው ሊስት አድርጎ የሚለው። ለምሳሌ አሁን ይሄ በኔጌቲቭ 2 እና በ3 መካከል ምን ቁጥር አለ? ኔጌቲቭ 1 አለ፣ 0 1 አለ፣ 1 አለ፣ 2 አለ። አያችሁ እነዚህ ቁጥሮች አሉ ማለት። ከዛ መጨረሻ ላይ ማን ነው የምንለው? 3 እንላለን አይደል? ስለዚህ ሊስቶቹ እነማን ናቸው? ከዚህ ተነስተን ኔጌቲቭ 1 0 1 እና 2 ናቸው ማለት በመካከላቸው ያሉ ቁጥሮች። ስለዚህ ቢትዊን ነው በመካከላቸው ያሉ ቁጥሮች ነው ሊስት አድርጎ ማለት። ለምሳሌ አሁን እዚህ ጋር በኔጌቲቭ 1 እና በ1 መካከል ማን አለ? 0 አለ። ኢንቲጀር ነው አይደል? በጣም አሪፍ። እዚህ ጋር ደግሞ በኔጌቲቭ 95 እና በኔጌቲቭ 98 ማን አለ? ኔጌቲቭ 96 ኔጌቲቭ 97 አለ። ቀጥሎ ኔጌቲቭ 98 ስለምን ለወረድ እዚህ ጋር ስላለው ሁለቱ ማለት ነው። በጣም አሪፍ። በኔጌቲቭ 10 እና በኔጌቲቭ 9 መካከል የለም። there is no an integer ምንም አይነት ኢንቲጀር በሁለቱ መካከል የለም አይደለ? ለምን ኔጌቲቭ 9 ብለን ኔጌቲቭ 10 ነው የምንላለው ቱ ዘ ሌፍት ወደዚህ የሚሄደው። ስለዚህ ምንም የለም በመካከላቸው ሌላ ኢንቲጀር የለም። ኢንቲጀር የሆነ ቁጥር አለ የለም ውስጥ ማለት ነው። በጣም አሪፍ። እዚህ ጋር ምንድነው የሚለው? እሺ 5 integers x y z and m are correspond represented on the number line below ነው የሚለው። ሌዛ ኖር ኢኳልስ ቱ እናስቀምጥ ነው። ቀድም ምንድን ተባብለናል? በግራ በኩል ያለው ያንሳል፣ በቀኝ በኩል ካለ ያለ ይበልጣል ነው የተባባለው። ስለዚህ z እና x z ማለት ይሄ ነው፣ x ማለት ይሄ ነው፣ ትልቁ ይሄ ነው። በቀኝ በኩል ስላለ ምንድነው የሌዛን ምልክት ይቀመጣል። m እና x m ይሄ ነው፣ x ይሄ ነው። ስለዚህ ሁለቱን ስናወዳደር በቀኝ በኩል ያለው ይሄ ስለሆነ አሁንም የሌዛን ምልክት ይቀመጣል። z እና n z ማለት ይሄ ነው፣ n ማለት ይሄ ነው። አሁንም ይሄ በጣም በቀኝ በኩል አለ ነው። ስለዚህ ይቀመጣል። 0 እና z ነው የሚለው። z ደግሞ 0 ይሄ ነው። ከz እና ከ0 በቀኝ በኩል መካከል ያለው ማለት ነው 0 ነው አይደል? ስለዚህ ትልቁ ቁጥር ነው ቀድሞ የመጣ ግሬተር ዛን ይሆናል ማለት ነው። በጣም አሪፍ
በጣም አሪፍ። እሺ አንሰር ዘ ፎሎዊንግ ኩዌሽንስ ነው የሚለን አምስተኛ ማለት ነው። ምን ይለናል? ዋት ኢዝ ዘ ግሬተስት ኔጌቲቭ ኢንቲጀር። አሁን እዚህ ጋር በደንብ ተመልከቱ። ይችን በደንብ ላስረዳችሁ። አሁን ኢንቲጀርን በነምበር ላይ ስገልጸው መሀል ላይ አሱም 0 አለ 1 2 3 4 5 እያለ ቱ ዘ ራይት ይቀጥላል። ቱ ዘ ሌፍትም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያለ ይቀጥላል ወደዚህ። አሁን ምን ተሰራው? ወደዚህ በሄዳችሁ ቁጥር ምንድነው? ወደዚህ በሄዳችሁ ቁጥር በጣም እያነሰ ነው የሚሄደው። ወደዚህ በሄዳችሁ ቁጥር ደግሞ በጣም እየተለቀ ነው የሚሄደው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ኔጌቲቭ ኢንቲጀር ትልቁ ኔጌቲቭ ኢንቲጀር ኔጌቲቭ 1 ነው። በጣም ትንሹ ደግሞ ፖዚቲቭ ኢንቲጀር ደግሞ 1 ነው። ትንሹ ለምን እየጨመረ ነው የሚሄደው ወደዚህ። ዜሮ ደግሞ ፖዚቲቭ ኔጌቲቭ ስለማንላት ነው እዚህ ጋር ዜሮን ማላካትታል ማለት። ስለዚህ ምንድነው የሚለው? what is the greatest negative integer which is here ኔጌቲቭ 1 ይመጣል። ኔጌቲቭ በጣም ትልቁ ኔጌቲቭ 1 ነው። ከዛ ውጭ እየቀነሰ ስለሚሄድ ማለት ነው። what is the smallest positive integer እዚህ ጋር ያልኳችሁ ነው። ፖዚቲቭ 1 ነው የሚለው። what is the greatest integer ኖት ነው አይታወቅም። ትልቁ ኢንቲጀር ስንት ነው ቢባል አይታወቅም። በዚህ ስለሚቀጥል የመጨረሻው ስንት ነው ስለማይታወቅ ኖት ነው የሚባለው ይሄ። እሺ what is the smallest integer በጣም smallest integer ነው ኖት ነው አይታወቅም። ኖት ነው ምክንያቱም በዚህ ይቀጥላል። እየቀጠለ ስለሚሄድ የት ላይ እንደሚያቆም ስለማናውቀው በጣም ትንሹ ኢንቲጀር እና በጣም ትልቁ ኢንቲጀር ስንት እንደሆነ ስለማይታወቅ ኖት ነው ማለት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው የዛሬው ሌሰናችን ይሄንን ይመስል ነበረ። ሆፕ አሪፍ እንደሆነ እና እንደተደሰታችሁበት ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። በቀጣይ ደግሞ በሌላ ጥያቄ በሌላ ሌሰን እንመጣለን። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው